ወራዳ ዝም በይ አትንካኝ በቃ አትንካኝ በጥፊ ነው የምትይ ተቀመጪ ሌባ ሲታወቅብሽ ነው ላይክ አንድ ቤት አይደለም የምፈልገው እንዴና ስንት ቤት ነው የምፈልገው እንደነገርኩ የአባቴም ጉዳይ አለ ከዛ ደግሞ ያረጋውንም ጉዳይ አለ ቢያንስ አንድ አራት ቤት ያስፈልገኛል አራት ቤት ያ ኮልካድ በቃቃናንዴ ኖ ዌይ አጥጪ በዚህ አይ በጣም ይገርማል እኔ እንኳን እሰለሽ አይ ነው ብዙ መሰማው ነገር አለ ነው የቧንቧ ምናምን ጠጣለሁ መገን አፈታት ወዶ ሰጣ ሁሉን ነገር መገን አፈታት ወዶ ሰጣ ሁሉን ነገር መገን ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል በዛሬ ፕሮግራማችን እንግዲህ ተደምበደው ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት እንግዲህ ዛሬም እንግዲህ አንድ ተመልካቾቻችን እኛ ጋር ደውሎ እንግዲህ ስለራሱም ስለ ፍቅረኛው እንግዲህ አንድ ነገር ነግሮን ነበር እንግዲህ እሱ የሚሰራው በርግሪ ቤት ውስጥ ተቀጥሮ እንደሚሰራና ሚስቱ ደግሞ እንግዲህ ሳይካትሪስት እንደሆነች ዶክተር እንደሆነችና አሁን በግሏ እየተንቀሳቀሰች እንደሆነ ነግሮኛል ነገር ግን አሁን ይህን ስራ መስራት ከጀመረች በኋላ በይበልጥ ደግሞ በቅርቡ እንግዲህ ጸባያን በጣም እየተቀያየረ እንደመጣና እንግዲህ ከተለያየ ሰው ጋርም የተለያየ ቦታ ላይ መጠጥ ቤት ሁላ እየታየች እንደሆነ እንግዲህ ሰውም እየነገረው ያለው እንግዲህ እሱም ሲጠይቃት ይህን ነገር እንግዲህ ስራ ነው ምናምን እያለች ሁሉም ነገር እያደበሰበሰችበት ስለሆነ ነው እኛ ጋር የሚመጣው እኛም እንግዲህ እሱ በሰጠን መረጃ መሰረት እንግዲህ እሷ ጋር ደውለንላት አንድ ሲኒየር የሆነ ሳይካትሪስት እንፈልጋለን እኛም እዚህ ክሊኒክ ልንከፍት ስለሆነ አሪፍ ክፍያ እንከፍላለን ብለን ጠርተናታል እንግዲህ እሷን እንደምትመጣ ፍቃዷን ሰጥተናለች እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይላል አብራችን ቆዩ ያው እንግዲህ ውድ ተመልካቾቻችን አሁን ርብቃ ደውላኝ ደርሻለሁ ብላኛለች እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይላል አብራችን ቆዩ ትንሽ አሪፍ እሺ ለምን ታውቂለ ታክሲ መጠቀም ነው ወይ መንገድ ክራውድድ ስለሚያደርግ ለዛ ነው የሆነ ነገር ሰጃ ከመጀመሪያችን በፊት የሆነ የሚጠጣው አመሰግናለሁ እንጠቀመውን ተጠቅሜ ነው የመጣሁት አልኮልም ጠንከር ያለ ነገር ካለሽ አመሰግናለሁ እንደዛ ከሆነ በቀጥታ ወደ ስራችን እንግባ ማለት ነው ያው በስልክ የተወሰነው ለተናራ አይደለ አንዳንድ ሀሳቦች ስለሽ እኔ አሁን ሰፊ ነገር ነው ያሰብኩትና ሰፋ ያለ ነገር ነው በጣም ብዙ ኢንቨስትመንት ነው የሚያወጡበትም በጣም ብዙ ነው የሚያወጡበት እና ያው ልምድ ያላቸው ሰዎች ጎበዝ የሆኑ ሰዎች ያው ከውጪ ምናምንም ያው ማሙካከር አቅቶን አይደለም ግን ያው የሀገራችን እንዳንቺ ያሰው የዚህ ደርንስ ተብለን ነገር ይሻሉ እና ያው የተወሰነ ስላንቺ ሞቀስ ስለፈልግ ነው እዚህ የጠራሁሽ እና ማንኛውም ጥያቄ እሺ ችግር የለውም ግን ያው ፍሪ ሆነሽ እንደ ቤት ሲሆን እዚህም የጠራሁሽ ያው እንደ ቤት ቀለሎሽ ልታወሪ ስለፈልኩ እና ኖርማል ነሽ እኔም ላይክ እንደ ፍሬንድ ደግሞ ያው ወጣችንም ወጣቶች ስለሆነ ብዙ የሚከብድሽም አይመስለኝም አይደል ፍሪ ሆነሽ ምንም አይነት ያው የውስጥሽን ሰማሽን እንደነግሪኝ ነው ፈልገው እኔም ብዙ ጫና ምንም ቀለል ያልኩ ሰው ስለሆንኩ ማለት ነው እና እዚህ ስራ ላይ ምን ያህል ጊዜ ሆነሻል? ያው እንግዲህ በልምድ 2 አመት ያህል ሰርቻለሁ። ጀስት በቃ ለኔ እንዴት ነው ራሴን የማዳምጥበት ነገር ስለሆነ ብዙ የሚከብደኝ አይነት አይደለም ማለት አንዳንዴ ከውስጥ መንጭት የሆነ ስራ ስትሰራው ራሱ ስራው ሰፖርት ያደርጋል። ከልጅነትሽ ጀምሮ ነው ማለት ነው ይሄን ስራ ስትፈልጊ ነበር ወይ ሳይካትሪስት መሆን ፍላጎት ነበረሽ? ብዙ ጊዜ ሰዎችን ማዳመጥ ደስ ይለኛል። እንዲሁም ደግሞ ፌሻሊ ምናምን ስለመረዳቸው ስለመግባባቸው አንዳንድ ሰጀሽን ላይክ አንዳንድ ምክሮችን ስመክራቸው ምናምን ነገር ደስተኛ ይሆናሉና ያ ፊሊንጋቸው ለዚህ ነገር ፍላጎት እንዲኖረኝ ያደረገ አዳማጭሽ ማለት ነውና ስለሽ አሁን እዚህ ስራ ላይ 2 አመት ነው ቆይቶ ስለሽኛል አይደል? ያው ስለሽ እኔ ያው ረዘም ያለ ሰው ነው ፈልገው አክቹአሊ 2 አመትም አልነበረኝ ፈለኩት ያው እዚህ ከመጣሽ አይቀርብ በሚለው ሶሽና አውራ በሚለው እንጂ ረጅም አመት ነበር ይሄ የእድሜ ወይም ደግሞ ረጅም ጊዜ ከመስራት አንፃር ሳይሆን ሰው ያው በስራው አይደለም የሚፈተነው ሶ ከፈለክ ቴስት ማድረጋቸው በኤኒዌይ ኖ አይ እኔ እንዳየሁሽ ከሆነ አሪፍ ነሽም መፈልገው አይነትም እንትን ያለኝ ስለሽ ያው ረጅም አመት ቢሆን አይከፋም ግን ያው 2 አመትም ቢሆን ያው አጭር አይደለም እሺ እንዴት ነው ታዲያ እዚህ ስራ ላይ አሁን
አሪፍ ነው ወይስ እንዴት ነው መሰለሽ? አሁን ታክሲ እየተጠቀምኩ ነው ብለሽ ነበር። የግል ነው የመንግስት ነው? ግራ ገባኝ። አብዛኛውን ያው ላይክ መጀመሪያ የጀመርኩት በመንግስት ነበር። ኦልሬዲ ያው ከስተመር ለማወቅ አንተ ጋር ሰው እንዲመጣ የምታደርገው ነገር አይደል? ግን ያው ከዛ ካቆምኩኝ በኋላ እዛ የነበሩኝ ከስተመሮች በግል ወደ እኔ መምጣት ጀምረዋል። ሲቀጥል ክራውድድ ሆነ በታክሲ ምክንያት እንጂ በታክሲ አልመጣሁም። ሚስ አንደርስታንድ ነው ስላልገባኝ ነው። እና ማለት አሁን የራስሽን ስራ ነው እየሰራሽ ያለሽው ነው ወይስ? የተወሰኑ ጥቂት ከስተመሮች ቢሆን የሚባሉት ያሉ በግል ነው እያማከርኳቸው ያለሁት። ቤታቸውም ይጠሩኛል። አንዳንዴ ደግሞ ጭር ያለ ቦታ መሄድ ሲፈልጉ ወጣ ያሉ የሚመስሉ ቦታዎች የሉ እዛ ይዘው ይሄዳሉ ምናምን ነገር። ያው ከፕራይቬት ላይፍ ጋር ብዙም ደስ ባይልም ግን የስራው ባህሪ ነውና ያው ከስተመሮችን ለማስደሰት ስል እዛ ሄዳሉ። ደስ ይላል በጣም። ያልተለመደ ነገር እንደዚህ ነገር ቤት ለቤት ምናምን ትንሽ አልለመድኩም። እንደዚህ ነገር ያለ መሰለኝ። ግማሹ ነው እየጠጣ ማውራት ይፈልጋል። ገባ እየጠጣ ማለት እየጠጣ ታዋራለሽ። ኖርማል መጠጥ ነው ወይስ አልኮል? አልኮል ላይክ መጠጥ ቤት ሊሆን ይችላል። መጠጥ ቤትም እንደዚህ ነገር ይሰጣል። በጣም ደስ ይላል። ሰው የሌለበት ላይክ ጭር ያለ ቦታም የሚፈልግ አለ። ገብቷል አይደለ? ያው ፊሊንጉ ፑሽ ባረጋው ነው ሰው እንድታዳምጠው የምትፈልገው እና ለዛ ነው ከስተመሮች ሞር ማኒ ደስተኛ ሆኑት። ደስ ይላል ስለሽ እኔ አሁን እዚህ ሀገር ላይ ነው ብዙ እንደዚህ ነገርም ተለምዷል ብዬ አላሰብኩም። እና እንደውም እኔ ነኝ እንደዚህ ነገር በደንብም በቃ አይደለ በደንብ ከፍ አድርጌ ልጀምር ያሰብኩት። ለዛ ነው በትልቁም ኢንቨስት ማድረግ እንደዚህ ስራ ላይ ጀመርኩት ስልሽ በጣም ብዙ ሰዎች አሉ። እኔ እንደውም ምን እንዳሰብኩኝ ታውቂያለሽ? የራስክ ነው ሚንስ የሚከፍተው ያስ እና ታዲያ ያለ ስልሽ እኔ ምን እንዳሰብኩኝ ታውቂያለሽ? ያው ብዙ ሰዎች አሉ ግን ያው የራሴ ነው ዋናው የራሴ ነኝ። እና እንደውም ያሰብኩት ለተወሰነ ጊዜ ያው ብዙ አቅም የሌላቸው የተቸገሩ ሊሆኑ ይችላሉ አይደለ? እነሱንም ቢያንስ በነፃም ቢሆን እያመጣን ያው ብዙ አለ ቤቱ ጭንቀት ያለበት ምናምን ያለበት አለ አይደል? እነሱንም እንደ ፕሮሞሽን ጉድ አይዲያ ነው። ያው አንዳንድ ሰዎችን ማምጣት የለም በእነሱ ደግሞ ሌላ ከስተመሮችን ማምጣት ስለምንችል እንዳልከው እንደ ፕሮሞሽን ብንጠቀመው አይዲያ ፐርፌክት ነው። እንዴት ነው ግን ሰርሽ ይሄ ስራ አሁን አሪፍ ነው ብለሽ ታስበሽ እዚህ ሀገር ላይ? እንደነገርኩ ትንሽ ሰው ወጣ ብሎ የማውራት እንትን አልለመደም። ላይክ ሌላ ሀገር ቢሆን ለእያንዳንዱ ኬዝ ላለበት ሰው ሳይካትሪስት አለ አይደል? በየትኛውም ወይ ትንሽ ችግር ሲያጋጥመው ሄዶ ያማክራል። እዚህ ሜቢ ወይ ትዳር ሊፋታ ሲል ምናምን ነው አብዛኛውን ጊዜ። ግን ሀው እንዴት ሊጠቅማቸው እንደሚችል እኛ በራሳችን ፕሮሞት ማድረግ ከቻለን ማስፋፋት ይቻላል ብዬ አምናለሁ። ስልሽ አንቺ ብቻ አይደለሽም አሁን እዚህ ድርጅት ላይ እኔ ጋር የምቀጥርሽና ሶስት ናችሁ። ያው ሶስት ብትሆኑም በደንብ ነው እንድትሰሩ የሚፈልገው ስልሽ በፈረቃ በእኔ በኩል አታስቢ። ለእኔ እንደመዝናኛ ነው ለስራም ስለማልቆጥረው ደስተኛ ሆኜ ነው። መዝናኛ ማለት አልገባኝም። መዝናኛ ማለት ይኸውልህ ከሰዎች ጋር ሳዳምጣቸው ላይክ የኔንም ፊሊንግ ስነግራቸው ደስ እንደ ፍሬንድሺፕ ስለሆነ የማየው ገብቷል። የመሰላቸት ባህሪ ሊኖረኝ የማይችልም ወይ ደግሞ ኮምፕሌን ሊቀርብብህ አይችልም። በስራ በእኔ እርግጠኛ መሆን ትችላለህ ልጅ ፈልጌ ነው። እንደዛ ከሆነ አሪፍ ስልሽ እኔ መዝናኛ ስትይ ትንሽ እኔ ስራ ብዬ ያሰብኩት ነገር መዝናኛ ስትይ ትንሽ ቀረብ ነው። ችግር የለውም። እና እንዴት ነው አሁን አንቺ ጋር የግሌን የራሴን ነው ሰራው ብለሽኛል አይደል? እና የራስሽን ስትሰሪ አሁን ሙር ከስተመር ያለው ወንድ ነው ሴት ነው ሞከው ብዙ አሁን ጭንቀት አለብኝ ብለው አንቺ ጋር ለማማከር የመጡት ወንዶች ናቸው ሴቶች ናቸው? ያው ሁለቱም ማለት ትችላለህ ግን አብዛኛውን ጊዜ ወንዶች ናቸው። ወንድ ማለት ጭንቀታም ነው ወይስ እንዴት ነው? እዚህ በጣም ይበዛል ወይስ ሴቶቹ? እንደሱ ሳይሆን እንዴት መሰለህ አብዛኛው ሊሆን የሚችሉት ባለትዳሮች ምናምን ናቸው ነው። እንደነገርኩ ትዳር ውስጥ የሆነ ችግር ሲፈጠር ሰሞን ማዋራት ይፈልጋሉ። ገባ? ሴቶቹ ጨቅጫቃ ከሆኑ ላይክ ደስተኛ ካልሆኑ እንዴት መነጋገር መግባባት እንዳለባቸው የማይረዱ ከሆነ ወደ ቤቱ መሄድ የሚያስጠላው ፓርት አለ ምናምን ነገር የለም። ያንን ሶልቭ የማድረግ ስራ ነው የኔ ስራ። ማለት ሃው ኮሚኒኬት ማድረግ እንደሚችል ሚስቱ እንዴት መረዳት እንደሚችል ከሱ ጋር ነው ሞር ፎከስ የምናደርገው። ያው ሴቶቹ እንዳልኩ አልፎ አልፎ ስለሆነ ያን ያህል ያው ሴት ስትሆን ጓደኛንም ጠርተን ምናምን ስለምታወራ ያለውን ነገር ብዙ ሴቶች የሉም ነው ወይስ? ጥቂት ሴቶች ይኖራሉ ግን ብዙ ሴቶች የሉም።
ትንሽ ዊርድ ነው እንደዚህ አይነት ነገር ነው። ሴቶች ነበር የጠበቅኩት። ወንዶች እንዴት ነው ግን ስልሽ መጠጥ ቤት ውስጥም እንደዚህ ነገር ሰጣለሁ ብለሽኛልና እንዴት ነው ይሄ ሐሳብ የመጣልሽ? አንቺ ነው የመጣልሽ ወይስ ከስተመሮችሽ የመጣ ነው ይሄ አይዲያ? ኖ ኢትስ ማይ አይዲያ። ያው እንዴት መሰለክ ፎከስ እንደዚህ ሩም ውስጥ ሲሆኑ አንዳንዴ ይታፈናሉ፣ አንዳንዴ የመምጠጥ ፍላጎት አይኖራቸውም። ቀጠሮ ባላቸው ሰዓት ላይ መጠጥ ቤት መሄድ ይፈልጋሉ እና የጠበቅኳችሁ ነው ምናምን ብዬ ስደውል መጠጥ ቤት ነን ምናምን ስለሚሉኝ ያንን ነገር ሶልቭ ለማድረግ ለመዛ ሂጅ ያልሰራም ያ ያሉበት ሁኔታ ላይ ያሉበት ፊሊንግ ላይ ገብተዋል። ሞር ደግሞ ሲጠጡ ያላቸውን ፊሊንግ በጣም ጎበዝ ነሽ። እንዳየሽ ከሆነ በጣም አሪፍ ሰው ነው የመጣልኝም ለአንቺ ሰጀስት ያደረገልኝ ሰው በጣም ነው የማመሰግነው። እና ቆይ አሁን ስልሽ ያልተዋጣልኝ ነው ተቀልሽ እኔ አላውቅም እንደዚህ ስራ ሰርቼ ስለማላውቅ መጠጥ ቤትም ምንም አላውቅም ሳንቺም ስለማላውቅ ነው። እንዴት አሁን መጠጥ ቤት ላይ ወንዶች ናቸው ይጠጡ መቼ የምታዋራቸው ስለማስብ ነውና መጠጥ ሲጠጡ ያው ወንድ ልጅ ትንሽ አላርዳ እንትን ይላልና ያው አንቺስ እንዴት ነው ይሄንን ነገር እንትን የምታረጊው ኮንትሮል የምታረጊው? ሊሚቴሽን ይኖራል። ጀስት ማለት እንዴት መሰለክ ራስን የምገልጽበት ወይ ነው ያው እንደሚቀበልክ አለ አይደል? አንዳንዴ ኢሞሽናል ሊሆን ይችላል ምናምን ነገር፣ አንዳንዴ ደግሞ ችግራቸው ያው ከባለቤቶቻቸው ጋር ደስተኛ የማይሆኑበት ነገር ስለሆነ ምናልባት ያ ነገር ሊሳውበትም ይችላሉ። ነገር ግን ያው እንደ ሳይኮትሪስት ባለሙያ እንደመሆን ይመጣን ደግሞ እንዴት ኮንትሮል ላደርጋቸው እንደምችል አይነው ሰው ያን ያለኔ ቻሌንጅ ነው ብዬ አላስብም። መልካም መሰለሽ ያው ትንሽ እንትን ስላለኝ ነው ይሄ ሁሉም ጠይቀሽ አንተም አሁን ሳይሆን ያው ሞክ ስለምፈልግ ነው ስላንቺ አንቺም ያው ሞር ታወቀን ይሄን ስራ ስንሰራው ላይክ እንደ ፋሚሊ ስንሰራው ለታችን ምን እናደርጋለን ብዬ ነው። እንዴት ነው ግን እዚህ ስራ ላይ አሁን የራስሽን ስራ እየሰራሽ ነው ብለሽኛልና ይሄ የራስሽንም ስራ እየሰራሽ እኔ ጋርም መስራት ትንሽ አላለ አስጨንቀሽም ቢዚ ያደርግሽ ማለት ይከብዳል ብዬ ስላሰብኩ ነው ወይ አንዳንዴ ላይክ ማርኬቱ የሚደክምበት ሰዓት አለ አንተ ጋር የማይደውሉበት ወይ ከሀገር የሚወጡበት ምናምን ነገር ሶ እኔ ደግሞ ቋሚ የሆነ ነገር ፈለኩኝ ነው። ይሄ ልታየው ነስሽ የራስሽን ነው ወይስ እንዴት ነው? ያ እንደዛ ነገር ከስራዬ ጋር የሚሄድ መስሎ ካልታየኝ ፎከስ ማድረግ ያሰብኩት ያው አንተ ስራ ላይ ነው። ያው ደህና ክፍያ ይኖረዋል ብዬም ስላሰብኩኝ ክፍያ ችግር እኔ በነገራችን ላይ ከሰው ጋር በክፍያም ምንም አይነት ገንዘብ መጣላት አልፈልግም። ስፔሻሊ ከሴት ልጅ ጋር መጣላት አልፈልግም። ምክንያቱም ሴት ልጅ ምን ያህል ስትራግል እንደምታደርግ አውቃለሁ። ምን አይነት ላይፍ እንደምትወስድ በተለይ ኢትዮጵያ ውስጥ የሚኖሩ ሴቶች ለዛ ችግር የለውም። እኔ ክፍያ ላይ የምንጣላም አይመስለኝም። ትንሽ አላለ ስራ ሲበደል ምናምን አውጥ ከስተመር ምናምን በደንብ ነው ትሪት እንዲደረግ የሚፈልግ መሰማቸው ነገሮች አሉ። የዚህ ሀገር ዶክተሮች በጣም ከባድ ናቸው ምናምን ትሪት አያደርጉም ፔሸንቶችን ምናምን ሲባል ስለምሰማ እንደዚህ ነገር እንዲኖር አልፈልግም። እዚህ ሀገር አልነበርኩም። አንድ አመት ከአንድ ወር ወይ 2 ወር ይሆናል። የት ነበር? ካናዳ ነበርኩኝ። ያው ታዲያ እዚህ ነው መለሱ ፈልጋለሁ። ያው እኔ እንደውም እዚህ የመጣሁት የተወሰነ ቢዝነስም ነበርኝ። እዛው ሆኜ የጀመርኳቸው ቢዝነሶች ነበሩ። እነሱንም ቼክ ለማድረግም አሁን ያልኩሽን ያለ አይደለ ሀገራችን ትንሽ እኔ ሶሻል ሚዲያ ላይ ሳይ ምናምን ብዙ በቃ ራሳቸውን የሚያጠፉ ወጣቶች አሉ ሰዎች አሉ ምናምንና ሳይ እነዚህ ሁሉ ሰዎች የሰው ኃይል ነው አይደለም እናጣው ለምን እናጣለን? ስለዚህ እኔ በከስረም ልክሰር ብዬ ኢንቨስት አድርጌ እኛ ሀገር ላይ የሆነ ሐኪም ቤት መከፈት አለብኝ ሳይካትሪስት ምናምን ያስብ የመጣሁት መጥቼ እንደውም ቶሎ መለሳለሁ ብዬ ነበር አስተካክዬ ብዬ ያሰብኩት። አሁን እንደውም ከመጣሁ በኋላ ብዙ ሀሳብ አለ ብዙ ጥያቄ አለ ፋሚሊ አለ ፋሚሊ ደግሞ በጣም ብዙ የሚጠይቁን ጥያቄዎች ምናምን ስላሉ እነሱን ጥያቄ ለማሟላት በጣም ቀንሰው ነበር። ሰው የራሱ ምቾት ለማደላደል ምናምን እንጂ እንደዚህ አይነት ነገሮችን አያስብምና ይቅርነት ሳይሆን እንዴ እኔ እኮ ደሞች እኮ ናቸው። ሀበሻ ማለት ይሄ ደም ነው። እነሱን እንዴ አሁን አንቺ ስላንቺ ማሰብ እኮ ይሄ ቀነት ምናምን አይደለም እኮ አንቺ የሀገሬ ልጅ ነሽ አይደለ? ለዛ ነው ይሄንን የምታውቂው ረጅም ዓመት ውጭ ሀገር ስትኖሪ ይገባሻል። የሀገሬሽ ልጅ ምን ማለት እኔ ወንድሜ የሞተ ነው የሚመስለኝ። በቃ ሞተ ሲባል ደግሞ በጣም ብዙ ሰው እየሞተ ነው አይደለ? ልክ ነህ። በዚህ ሰዓት በተለይ ብዙ ሴቶች ራሳቸውን እያጠፉ ነው። ሊሰራበት የሚገባ ጉዳይ ነው ብዬ እኔም አምናለሁ። ልክ ነህ። እንደውም እኔ ሴቶች ላይ በደንብ ሞር ብንሰራ ደስ ይለኛል እና በቃ ለአረ ሴቶችንም ይሄ በነፃም ያልኩሽንም በሴቶችንም እያገዝን
ቤት ለቤት ያልሽውን አይዲያ ማድረግ እንችላለን። ላይክ እንዴት ነው መተው ፊት ለፊት መናገር የማይችሉ ምናምን ካሉ ኦንላይን ስራዎችን ኦንላይንም አሪፍ አይዲያ አየሽ። አንቺ አሁን ብሪሊያንት የሆነ ማይንድ ነው ያለሽ እና ኦንላይን ላይም አሪፍ ያሰማታሽ። ኦንላይን ላይም ፕላትፎርም የሆነ ፕላትፎርም እንትን ብለን እዛ ላይም ላይክ የሚፈሩ በቤታቸው ሆኖ እኛ መጠጥ ቤት ነው ከምን መጠጥ ቤቱን አልወደድኩትም ትንሽ ትንሽ ጫና ስላለው እንደውም ባሉበት ሆነው ከፈለጉ እነሱ መጠጥ ቤት መሆን ይችላሉ። ዶክተሮች ግን እዛው ስርዓት ባለው መንገድ እንደዛም ሆነው ሰልሽ ሳይካትሪስት እኮ አንደኛ ምን ብዬ አስባለሁ መሰለሽ ያንን ሰው ከመጠጥ ራሱ መውጣት እኮ ጥሩ ነገር እኮ አይደለ? ልክ ነህ። ግን አንዳንዴ ምን መሰለክ ጀስት አንድ ሰው በጣም በተጫንከው ቁጥርና ከዛ ቦታ ልታርቀው በታገልክ ቁጥር ወደዛ ቦታ ትቀፋዋለህ። ሶ የተሻለ የምትለው እዛው ቦታ ላይ ሆነ ጉዳቱንም ፊሊንጉንም እያዳመጥክ እኩል ማስተናገድ ይቻላል ብዬ ስላሰብኩ ነው። በጣም ደስ ይላል። ኦንላይን ያልኩ ደግሞ አሁን ላይ ፌመስ ሊሆኑ ይችላሉ ወይ ደግሞ ሌላ ነገር ራሳቸውን ማውጣት የማይፈልጉ ግን ከኛ ደግሞ አይዲያ መጠቀም የሚችሉ ሰዎች አሉ። ሶ ላይክ እነሱን ኮሚኒኬት አደረግን ማለት የራሳችን ዌብሳይት ራሱ ክሬት ብናደርግና አይዲያቸውን ሼር ባደረግን ቁጥር ለእነሱ መመለስ ከቻለን እና በዛ መልኩ ብዙ መስራት እንችላለን ብዬ አስባለሁ። ያው ስራው የሚሆንና የሚሳካ ከሆነ ካንተ ጋር እንቀጥል ከሆነ ይሆናል። እኔ እንደውም ሳይሻ አሁን ላይ በቃ ደስ ይላል፣ ጸባይሽም ደስ ይላል። ላይክ እንደ ፋሚሊ ነገር ነሽ ምናምን ነገር ፍሬንድሊ ነሽ በጣም። እኔ እንደዚህ ሰው ነው ፈልገው የነበረው በቃ እንደ ፋሚሊ እንደ ፍሬንድ ሆኖ በቃ ብዙ ነገር የሚያጓራኝ ኢቨን የሚያማክረኝ አሁን አንቺ እያማከርሽ ነው ስለ እንደውም አሪፍ አይዲያ ነው። ሜጋ ማይንድ ነው ያለሽ አሁን አንቺ ይሄንን ማይንድሽን መጠቀም መቻል ራሱ ነው በጣም እድለኛ ነኝ። እና እኔ አሁን በምንም እንጣላ አይመስለኝም ከዚህ በኋላ። እኔ እንደውም አንቺ በጣም ነው የወደድኩሽ። አክቹአሊ እኔ አሁን አንቺ ያሰብሻቸውን ሀሳቦች እኔ አላሰባቸውም። ምክንያቱም እኔ አንቺ ተማርሽበትን ዘርፍ እኔ ነጋዴ ነኝ፣ እንደዚህ ነገርም አላውቅም። ያ አንዳንዴ ኢንተረስቱ ሲኖርክ ነው ስለሽ ያው ስራሽ ላይ እንደዚህ ለምን አይሆንም ምናምን ስልሽ ያው ከራሴ አንፃር ስለማይሆነው እንጂ ያው የሞያውን ኤቲክሱ ምናምን አይቻልም። እና ያው እንደዚህ ነገር በራስሽ ነው መስራት ያለብሽ። ታዲያ የት አካባቢ ነው የሚሆነው? አካባቢው እኔ አሁን ላይ ስልሽ ሙሉ ነገሩን እኮ ጨርሰናል ኦሬዲ። ሆስፒታሉንም መታከሚያ ቦታውንም ሁሉም ነገር ጨርሰናል። አሁን ስራ መጀመር ብቻ ነው የቀረንና አሁን ስራው ለጊዜው ወደ ቦሌ አካባቢ ነው እንትን ያልኩትና ያው ለሰው ቦሌ ደግሞ ለሁሉም ሰው ስለሚቀርብም እዛ ነው ያሰብኩትና ለተወሰነ ነው እንጂ ከዛ በኋላ ብራንች እየከፈተ ሰፋ እናደርጋለን ብዬ አስቤያለሁ። አሁን ግን ቦሌ ነው አሳይሻለሁ። ሁሉ ነገር ካወራን በኋላ ልጁም ይመጣል የሆነ ወረቀቶችን እንፈራረምና ስራውን በደንብ ከሱ ጋር በደንብ ያሳይሻል ምናምን ነገር። ያው እኔም ከዛ በፊት ግን እኔም ያው እዚህ የጠራሁሽ አንደኛ ስለ ስራው በደንብ ላዋራሽም ስለፈለኩ፣ ሁለተኛ ደግሞ እኔም ትንሽ ጭንቀት ስላለብኝ በዛውም ደግሞ እንድታከሚኝና አንቺንም ገባሽ አይደል? ያ አንቺንም በዛው ባይሽ ደስ ይለኛል ብዬ ስላሰብኩኝ ምናምን እና ያው ካልፈለግሽ ችግር የለውም አይደለም ፔመንት አለው ተፈላልኩ። አይ እንደሱ አይደለም መክፈል አይጠበቅብህም። ጀስት እንዳልከው እንደ ኢንተርቪው ማለት ትችላለህ ማለት ያው እንደ መጀመሪያ ቴስት መውሰድ ስለምችል ችግር የለም። አይ ፈተና ምናምን ችግር የለውም እሱ ሳይሆን አይ የሆነ ጭንቀትም የሆነ ሐሳብ ምናምን ስላለብኝ አሁን በዛውም ላዋራሽ ብዬ ስላሰብኩኝ ነው አንደኛም እዚህ የጠራሁሽ፣ ሁለተኛም ደግሞ ያው ስለ ስራዎችንም አውርተን ያው እንድንጀምር ብዬ ስላሰብኩኝ ነው። ኦልሞስት ከሁለቱ ሶስት ሆነ ያልኩሽ አይደል? ከሁለቱ ጋር አውርተን ጨርሰናልና አንቺ ጋር ነው እንደውም ሰሞኑን ቢዚ ስለሆንኩኝ ምናምን ተገናኘ ነው እንጂ እንትን ነበር። በጣም ስራዎችን በጣም እየተደራረቡብኝ ስለሆነ እሱም ይመስለኛል አንደኛ ጭንቀታም ያደርጋል። እስኪ ላይክ ጭንቀት ላይ ነኝ ካልከኝ ጋር ዲቴይል እናውራና ሰሞኑን ምን ለየት ያለ የተፈጠረ ነገር አለ በአንተ ህይወት ከዚህ በፊት ከነበረ? ያው እንዳልከው ሜቢ ይሄንን ስራ መጀመሪያ ነገሮችን ለማስኬድ መሞከር በራሱ አንድ ጭንቀት ቢፈጥር፣ ግን ደግሞ እንዳልከው ኦልሬዲ ወደ ሰክሰስ የደረጀ ስራ ስለሆነ እስኪ ምን አለ የተለየ ነገር ማለት ከዚህ በፊት ከነበረው ስትረስ ሊጨምርብህ ይችላል አይዲያ? እሱ ምን መሰለሽ ሰሞኑን በገርምሽ ያው እንደዚህ ብሎ ማውራት ትንሽ አለ አይደል? እኔም ትንሽ ይከብደኛልና ሰሞኑን የሆነ ቢዝነስ ጀምሬ ያው ከመተማመን ጋር ነው ላይክ እንደ ሳይድ ሀስል ነው ያሰብኩትና
ከዛ በኋላ ሞር ስራው ላይ እንትን ብለን ምናምን ነገር ያው አሪፍ እየሄደ ነበረ። ግን ሰሞኑ በጣም ብዙ ብር ንግድ ላይ ደግሞ ተቀምሽ አይደለ? ልክ ነው። በጣም ስልሽ ያናዳል ብሩ በጣም ስልሽ ብዙ ነገር ማድረግበት ያን ያህል ብዙም ባይሆንም ግን ብዙ ነገር ብዙ መስመር አይደለም ተመልበት ወደ 20 ሚሊዮን ብር ነው የከሰርኩት ስልሽ በትንሽ ነገር ነው ትንሽ ነው በጣም ለዛ ነው። ግን ያው ያልፋል። እኔ ይሄ የመጀመሪያ አይደለም ግን ሰሞኑን ይሄም አለ። ከዛ በኋላ ደግሞ ትንሽ ፋሚሊ ጋር ደግሞ ትንሽ ጸባም ስለነበረ ሲደራረብኝ ነገሮች የፋሚሊ ኬቶች ደግሞ አንዳንድ ጊዜ ሶሎ የሚሆን አይደለም በቀላሉ ያው ስለማትነጋገር ያለውን ነገር እዛው ተቀያየመ የሚሆን ብቻ ሳምቲንግ ተፈጥሮ ትተክ ስለምትሄድ ከዛ ቦታ ላይ እሱ ደግሞ ሞር አንተ ላይ ኢፌክት ይፈጥራል ብዬ አስባለሁ። በጣም ይፈጥራል። ደግሞ ቤተሰቦቼ ደግሞ እዚህ ማለት ነው ያሉትና ውጪ ናቸውና አውርተን ነበር የመጡት ወደዚህ ምን መሰለሽ እንደውም አመጣጤ እንደውም እዚህ ስመጣ የሆነ ሴት አግብቼ ምናምን ይዤ የሚሄድ ፈልጌ አግብቼ ስልሽ የሀገሬ ሰው ይሻለኛል። ቤተሰብ ደግሞ በጣም ነው የሚጨቀጭቀኝ በነገራችን ላይ አግባ ምናምን እያለና አሁን እዚህ ከመጣ ስኬታማ የሆንክበት ታይም ላይ ነው ማለት ብዙ ነገሮችን በራስ ማድረግ የቻልክበት ነው። ሰው እንዳታገባ ሊሚት ሊያደርግ ወይም ሊይዝ የሚችል ነገር የለም። ግን ያው ሴት ያው ቤተሰቦችንም የልጅ ከማየት ምናምን ከዛ ፍላጎት የመነጨ ስለሆነ እነሱም ለዛ ነው በቃ አይደል። አሁን ደግሞ በቃ እነሱም ቶሎ ብለው ነበር። አሁን እንደነገርኩሽ ነው የመጣሁት። አሁን 1 አመት ከምናምን ነው ምንም አይነት ፍቅረኛም ሳልይዝ ምናምን ጀስት አለ አይደል ነገሮችም እየተገጣጠሙ ስራም ይበዛብሻል። በዛ ላይ ደግሞ የምታገኛቸው ሰዎች የምታገኛቸው ሴቶች ደግሞ ትንሽ እንደምፈልጋቸው አይደሉም። እኔ እንደውም እኮ ስመጣ ከዛ ሀገር የተለዩ ናቸው ምናምን ብዬ ነበር ያሰብኩት። የዚህ ሀገር ሴቶችና ኮፒ ናቸው እንደውም በጣም ተመሳሳይ ናቸው ስልሽ ቋንቋ ተለያዩ ከለር ተለያዩ እንጂ የምታገኛቸው ሴቶች ሊሆን ይችላሉ ማለት ሎኬሽንህን ማስተያየት ነው። ለመዝናናት ወጣህ የምታገኘው በስራ አጋጣሚ ጦር ደግሞ በዋዘር ደግሞ የምታገኘው ሴት ላይክ ሲም ላይሆን ይችላል። ስለዚህ ያንተ ፍላጎትና ኢንተረስት ልታሟላ የምትችል ሴት ያለችበት ሎኬሽን ላይ መገኘት ነው ብዬ አምናለሁ። አሁን እኔ ከብተኛ እንደዚህ አይነት ሎኬሽን ያለችው የሚፈልጋት ሴት የት ነው ልሄድ የምችለው? ጀስት እንዴት ነው ራስህን ፍሪ ማድረግ ነው ገባህ? ለሪሌሽን ሁሉም ሴቶች አንድ ናቸው እንደዚህ ናቸው ብለህ የምታምን ከሆነ የተሻለች ሴት ብትመጣም በህይወትክ ላይ የመቀበል አቅምህ ሎ ነው። ምክንያቱም ሁሉም አንድ ናቸው እያልክ እየተቀበልክ ስለሆነ ሪል ሪሌሽን የምትፈልግ ከሆነ ለእኔ የምትሆን ሴት እፈልጋለሁ የምትል ከሆነ ግልጽ መሆን አለብህ እና በግልጽነት ልክ ደግሞ ይሄ ጀነራል የሆነ እምነትን መተው አለብህ። አሁን ተቀልሽ ቀለል ነገር አለኝ አንቺን ካዋራሽ በኋላ በጣም ጎበዝ ነሽ። የምሬን ነው እና በጣም ደስ ያለኝ የምሬን ነው። በጣም ጎበዝ ነሽ። አንተም እንዲሁ በተፈጥሮ ራስህን የምታክም አይነት ሰው ነህ። እኔ ምንም ብዬሽ አይደለም እንጂ የትኛውም ሰው በህይወቱ የ20 ሚሊዮን ብር ኪሳራ አጋጥሞት ሊያብድም ይችላል ምናምን ነገር ግን አንተ አዛዊ ራስህን ሃንድ ላደረክበት ወይ ታጭኛለህ እንዴ 20 ሚሊዮን ብር በጣም ትንሽ እኮ ነው። በዶላር ራሱ እንትን ቢል በጣም ትንሽ ነው። ያ እሱ እኮ ልክ ነህ። ግን ያው 20 ሚሊዮን ላይክ ከኛ ፐርሰናል በልጦ አይደለም ደግሞ አንተ ከዚህ የተሻለ ስራ አሳክተሃል ወይም ደግሞ ላይክ እየጨረስክ ያለከው ነገር ሞር አሪፍ ነው። ንግድ ላይ ያለም ላይ ደግሞ ኪሳራም ስኬትም ያለ ነገር ነውና ኪሳራን አምነህበት ስትገባ ነው ንግድ የሚሆነው። እዛ ነውና ያው ብዙ ነገር ከዚህ ከቤተሰብ ጋርም ስለተደራረበብኝ ምናምን ግን አንቺ እንዴት አንቺ ይሰልሽ እዚህ ስራ ላይ ደግሞ እጅሽ ላይ ሆነ ቀለበት ያየው ነው መሰለኝ ነው ኢትስ ጀስት ዲኮሬት ያምርሽ ነው ያ ማለት አላገባሽም ፍቅረኛ ነሽ ግን አይደለ? ያው ፍቅረኛ እንደምሽ ፍቅረኛ ነው ትረስት ይሆን ውሃ እየጠማኝ ነውና ውሃ ልሰጥሽ ትችላለሽ። ውሃ ይላንታሽ እኔ ጀመር በጣም በዚህ ብዙ ያደረኩ እንትን ያልኩሽ ትናኩሽ አይደለ? ትንሽ በማይ ቅርታ ቴንክ ዩ ምን ነው እኔ በግላስ ካልሆነ ላይክ ያየሁት ካልሆነ አይጠጣልኝም። ደስ ስለተሸፋፈነ ነው ወይስ ማግመና ነው የመችሽም? ኬዝ አዛር ነው ሶሪ በጣም የተገዛው ነው እኮ ጀስት ኮፒ ማምጣልሽ ልጅ አንደርስታንድ ግን ኢትስ ኦኬ በቃ አትጠጪም በዚህ አይ በጣም ይገርማል። እኔ እንኳን እሰልሽ አይ ነው ብዙ መሰማው ነገር አለ ነው የቧንቧ ምናምን ምናምን እጠጣለሁ
እንዴት አንቺ እንደዚህ ጨረቃ ማቃጠጪ የቧንቧ ምናምን ከመሆን አንፃር ሳይሆን ጀስት በግላስ ካልሆነ እንዲህ ያየሁት ካልሆነ ውሃ መጠጣት አልችልም። ዋው ምን አለ ቮሚቱ ላላረገኝ የምርሽ ነው ያስመልስሻል። በጣም ይገርማል። ለመጀመሪያ ጊዜ እንደዚህ ነገር ምንድን ነው የምን ዲስኦርደር ነው ይሄ? እንደዚህ ውሃ ጀስት በቃ ኔቸር ነው ብለህ ወሰደ ያስጠላሻል አይደል? እኔ በጣም ብዙ ሰው የሆነ እንደዚህ ነገር ሰው እንደ ልምዱ አይደለም። ደስ ይላል እንደዚህ ይፈልግ አንዳንዴ ለመጀመሪያ ጊዜ ተሰማ እንደዚህ ውሃውን እያየሁት ካልሆነ ያስመልሰኛል። ወይስ ማጉን ተጸይፈሽ ነው እንዴ? ንጹህ ነው? ኖ እንደዛ አይደለም በእውነት። አይ ከተጸየፍሽም እንቀየዋለን ብዬ ነው። አይ ጀስት በቃ ባቦች ቆላምጣለሽ ወይስ ነው ስገዛ እንትን ሶጣ መግዛት ስለማይቀር ኖርማላው ባይሆን ጨዋታችንን እንቀጥል እስኪ። ስለ ቤተሰቦች ጉዲ ስለነበረው ሳምቲንግ በላይ ስለ ቤተሰቦች የሚሰለ አሁን እኔ ምን መሰለሽ እዚህ ስንት ዓመት መሰለሽ ወደ ውጭ ነው ከፋሚሊ አንድ ላይ ነው ያለው ከፋሚሊ ያ ቋንቋው ግን የጠፋበት አይመስልም። ስቲል እንዴ እመጣለሁ እኮ ለስራ ብዬ እንደነገርኩሽ ለስራ ብዬ እዚህ በጣም ብዙ ቢዝነስ አለ እንደዚህ ረጅም ጊዜ አልቆየሁም እንጂ እንዴ በዛም እኮ በአማርኛ ነው የምናወራው ከቤተሰብ ጋር ምናምን ቤተሰቦቼ ላይ በጣም ጎበዝ ናቸው። ኢቨን እንደነገርኩሽ ነው እዚህ ያላኩኝም ራሱ ሴት ከዚህ ይላቸው በጣም ሀገራቸውን አባባሽነታቸው በጣም የሚጎር ናቸው። እና ስንተኛ ክፍል ላይ መሰለሽ በክፍል ነው ማስታወሰው እድሜን ባላስታውሰው ግን ያው በክፍሉ እናውቃለን። ያው ወደ 9ኛ ክፍል ምናምን እያለሁ ነው የሄድኩት። ማለት ልጅ ነበርኩ ሃይ ስኩል እያለሁ ነው የሄድኩት። ከዛ በኋላ ያው እዛ የተወሰነ ትምህርት ተማርኩኝ ምናምን ነገር ቤተሰቦቼ ቢዝነስ ትንሽ ቢዝነስ ስለነበራቸው እሱም ቢዝነስ አሪፍ እየሆነ ስለነበረ ትምህርቱ ላይ እነሱ እንደጋፋ ምናምን አልፈለጉም እና በቃ ከነሱ ጋር ጎን ለጎን ስራ እየሰራሁ ገንዘብ ደግሞ በጣም ሴቭ ማድረግ በጣም ጎበዝ ነኝ። ታስታውቃለህ ጋር ሶ ብሪሊያንት ነቴ ነው በወጣትነቱ በዚህ ደረጃ በስኬት ላይ ያወጣ ይለምና ያለው አዎ እንዴ በጣም ብዙ ሰው አለ እኮ እንደኔ እንደውም እኮ አረጀሁኝ እያልኩኝ እኮ ነው አረገና ወጣት ነኝ መች ኖርክና እሱማ ገና ልጅ የለም ትዳር የለም ፍቅረኛ የለም። ባይገርምሽ ሁለቴ ምናምን ይዣለሁ እዛ እያለሁኝ እና ግን ሀበሻ አይደለም እና ትንሽ ባህላችን አስተሳሰባችን ምናምን ይለያል። እነሱ ፍላጎት ደግሞ ከኛ በጣም ነው የሚለየው። ልክ እነሱ ኦልሬዲ ሁሉም ነገር ፊትም ስለሆነ በቃ የሚያስቡትም የሚፈልጉትም ነገር ወጣ ያለ ነገር ነው ምናምን ነገር። በዛ ላይ ደግሞ ምንም ይሉኝታ የሚባል ነገር የለባቸው ምናምን ኢቨን ከፋሚሊ ጋር ምናምን ትንሽ ፋሚሊ እንደነገርኩሽ ነው ሀበሻ ምናምን በጣም ካልቸራል ስለሆኑ ከነሱ ጋር ይጋጫል። በቃ አስተሳሰባቸውን ሀሳብ የሚያደርጉትን ስራ ኢቨን ሙያ ምናምን የላቸውም። ኢቨን በጣም ቀበጥ ናቸው ነገርና ፋሚሊ ደግሞ እንደዚህ ነገር አይደለም። እሱ ብቻ ሳይሆን ደግሞ ከኔ ጋርም ደግሞ ትንሽ ማለት ነው ሁለተኛው ባይገርምሽ ሁላችን ታርቀብኝ በጣም የዛ ሰሞን በጣም ትንሽ አዘኜ ነበር። ቺቲንግ ማለት ሪሌሽን ውስጥ በጣም ከባድ ነው፣ ዊርድ የሆነ ነገር ነው። በጣም ዊርድ ነገር ነው እና በጣም መስልሽ ያ ሰዓት ላይ በጣም ከባድ ነው። ግን እኔ በጣም አንዳንዴ ራሴን አድማደንቀው ጠንካራ ነኝ በጣም ቶሎ ነው ከዛ ጭንቀት ሞታና ቶሎ ነው የወጣሁት። ከዛ ራሴ ከነዚህ ነገር አቁም ከገደልኩ ኖርማል ሲቀጥል ደግሞ እዚህም ባለህበት ሁኔታ ያው ከዚህ በኋላ ለሳይካትሪስት ካደረገ እሱማ እንዴ ግዴታ ነው ወይ ኮሙኒኬት የምታደርግበት ነው ወይ ደግሞ ያስተካከል እንዴት ነው ማለት ኮሙኒኬት ነው እንዴት ያው ላይክ በቃ ሰው ሴቶች እንዴት ልትግባባ እንደምትችል የምትፈልጋትን ሴት እንዴት ማግኘት እንደምትችል ያንዳንዱ ነገር ያው ትቻረጋለ። ስለዚህ ብዙ መጨነቅ አይጠበቅብም ማለት የምትፈልጋት ሴት እንዴት ማግኘት እንደምትችል ማለት ታስተምረኛለሽ ማለት ያ እንዴ እንደዛ ማድረግ ትችያለሽ አንቺ? አዎ አንዴ ስራው አይደል እንችላለን ደግሞ እንደዚህ ራሱን የቻለ ወጣት የትኛውም ሴት ሬዲ ሆና የምትጠብቀው ይመስለኛል። እንደዚህ ነገር ይባላል ግን እንደዚህ ነገር አላምንም መሰለሽ። ሴት ልጆች በጣም ፍላጎታቸው አላውቅም አንቺም ሴት ልጅ ፍላጎታቸው ምን እንደሚፈልጉ ማንም የሚያውቅም አይመስለኝም። ሴት በቃ የሚረዳትና የሚንከባከባት ወንድ ነው የምትፈልገው፣ ሌላ የተለየ ሚስጥር የለውም። አንቺ ከዚህ በፊት ፍቅረኛ ማንነትሽ ታውቂያለሽ? አይ ያው ከዚህ በፊት ነበረኝ ጀስት አሁን ግን ሪሌሽን ውስጥ አይደለም። የምርሽ ነው?
ስለሽ ቀለበቱ ታዲያ ለምን ያደረግሽ ነው ማለት እንደነገርኩ ነው ያው ሰው ያስቸግርሻል ምናምን ነው ወይስ ምን በለው ያው ጀስት ከስተመሮቼንም ሃንድል ለማድረግ እንዲመቸኝ ነው ገባ ሪሌሽን ውስጥ ራስ ብለው ካሰቡ ያን ያህል ስለማይጫኑ እነሱን ሃንድል ለማድረግበት ቢሆን ነው እንጂ it's nothing እኔ እንደውም የመሰለ እያወራሽ ጣትሽን አላየሁት ነበርና የመሰለ እያወራሽ እንደው ስለመጠጥ ቤት ምናምን ብዙ ወንዶች ናቸው ስትይኝ እንደው አይ ቺማ ፍቅረኛ ምናምን አትይዝም ምናምን ብዬ አስቤ ነበርና በመሀል ደግሞ እያወራሽ እጅሽ ሳይሽ አጎታለሽ ማለት ነው ባሏ እንደው በጣም ጎበዝ እንደዚህ ከተረዳተ እኔ አሁን ስራ ነው ብትለኝ ከመጠጥ ቤት ጋር ከወንድ ጋር ታራ ይከብደኝ like let's break ካለኝ ፍቅር የተነሳ ነው ከነበረኝ ሪሌሽን ራሱ የወጣሁት just you know I am ነኝ የማይነስ ነገር ነው ለምን እንደዚህ በዚህ ስራ ምክንያት ሰው ስለምታዋሪ እንዳልኩ ኮሙኒኬት ማድረጋቸው ቦታዎች ሎኬሽኖች ምናምን ብዙ ምቾት አልሰጡትም እና ላይክ ከሱና ከስራዬ እንድመርጥ ነበር የጠየቀኝ ለስራዬ ደግሞ ከልጅነቴም ፍቅር ስለነበረኝ ጀስት መምረጥ ነበር በጣም ጎበዝ እኔ የምፈልገው እንደዚህ አይነት ሰው ነው ስለሽ ስራ ነው ሰው አሁን አንቺ ስራሽን ታከብራለሽ እኔ እንደዚህ አይነት ሰው ማግኘት ያምረኝ ነው በጣም ፈጣሪ ነው የማመሰግነው ኢቭን ባይገርምሽ ራሱ ከማንም ሰው ጋር እንደዚህ ራሱ ሬጅስትራር ቁጭ ብዬ አውርቻለሁ ኢንተረስትድ ሆኜ ረጅም ሰዓት ሰራ ስፔሻሊ ከሴት ጋር ከወንድ ጋር በስራም በብዙ ነገር ከሴት ጋር ግን በስራም ቢሆን ትንሽ አዋርቼ ነው የምቆመው ሴቶች ትንሽ ያሳስታሉ እኔ እንደነገርኩ ነው ስራዬን እንደ ኮሙኒኬሽን ነው እንደ ፍሬንድሺፕ ነው ማየውና እንደ ጀስት ያወራና አይዲያ ሼር እንድናደርግ ውስጥ ሶልቭ ማድረግ የምፈልገው ነው ለዛ ነው ሞር እንደዚህ ልንግባባ ይቻላል ብዬ አምናለሁ እንደሱ ብቻ ሳይሆን ያው ትንሽም ያው የሆነ የሚያመሳስለን ነገር አለ ሁለታችን በመሃላችን እና ይመስላል የሆነ ኬሚስትሪ ያለን እሱም ይመስለኛል ዝም ብዬ ሳስበው እንዴት ነው ግን አሁን አንቺ ስለሽ ስራ እየሰራሽ ነው ምናምን የራስሽ ስራ ነበርሽ አሁን ደግሞ እኔ ጋር የሚገርመው ኦፖርቹኒቲ ራሱ አለሽ አይደለ ስራ የመስራት ምናምን ነገር ያ እንደዚህ ፀጉርሽ ነው በጣም ደስ የሚለው ስታይልሽ ነው በዛ አጋጣሚ ነግርሻለሁ እያልኩኝ እና ስለሽ እኔ ጋርም ስራ በሰሪ ነው ምናምን ነገርና እንዴት ነው ሴት ልጅ ደግሞ እድሜ አለ አይደለ አንቺ በጣም ቆንጆ ብትሆኚ አሁን ላይ እድሜ ደግሞ በኋላ ይኸው ሴቶች ቆንጆ ሴቶች ደግሞ በጣም ብዙ ጊዜ እንትን ትላላችሁ መስለኛል አይደል ቶሎ አታገቡ ያው እንግዲህ ብዙ ፈላጊ ያለን ብለን ስለምናስብ ይሆናል እሱማ አላቸው ለዛም ነው እኔ ቀለበቱን እኔ ስንሞክር ጀስት ምናምን ነገር እንደዛ ቀለበቱን ራሱ ስለሚያስቸግሩሽ ነው እንጂ ዝም ብለሽ ለውበት ምናምን አይመስለኝም እንደሽ ያ ጀስት ላይክ አሁን ላይ እንዴት ነው ብዙ ከስተመሮች ጋር እየሄድኩ ስላልሆነ ዝም ብዬ አደረኩት እንጂ በፊት መስት ነበር ዴይ ቱ ዴይ ነበር ማድረገው ከስተመሮችን እንደነገርኩ ሪሌሽን እንዳለኝ ምናምን ስለሆነ የሚያውቁት በዚህ ወይ ነው ሃንድል ማድረጋቸው መቆጣጠራቸው ምናምን እና ታዲያ አሁን ስልሽ አሁን ላይ ደግሞ ስልሽ አሪፍ አንቺም እኮ አሪፍ ላይ ነሽ ስልሽ ሳይሽ በጣም ጥሩ ላይ ነው እንደሆነሽ ከዚህ በኋላ ደግሞ ከኔ ጋር እያለሽ በነገራችን ላይ ወደቅ የሚባል ነገር የለም ያው ካንተ ጋር መስራት በጣም ደስተኛ ነኝ ያው ያንተን ጥንካሬ ትንሽ እንዲሆን ሼር ብታደርገኝ እንደውም እኔ ምን እወዳለሁ መሰለሽ ያለኝን ነገር ሼር ማድረግ እወዳለሁ ያለኝን ለሰው ማካፈል እወዳለሁ እና ኤኒቲንግ አይዲያ ምንም ኢቭን ቢዝነስ አይዲያ ሁላ ማንም ሰው ነው የማይሰጠው እኔ እሰጣለሁ ብዙ ሰው አለ ቢዝነስ አይዲያ ሰጥቼው አሪፍ ላይ አሁን ያለ እና አንቺ ደግሞ ስልሽ አሁን ላይ ከኔ ጋር ጀመርሽ ማለት እኔ ይሄ ጉራ ምናምን እንደው እኔ ግልጽ ስለሆንኩ ግልጽ ሰው እወዳለሁ እና አሁን አንቺ እንዴት ነው ስልሽ ከዚህ በኋላ ሪሌሽንሺፕ ምናምን እንዴት ነው አታስቢም ወይስ ምንድነው አፈልግም እንደዚህ ነገር ያው ያለመፈለግ ነገር ሳይሆን just ካንተ ከህልም ጋር ከስራ ጋር ፊት አድርጎ የሚሄድ ሰው በህይወት እስኪመጣ የምጠብቀው አይነት ነገር ነው የምርሽ ነው ማለት እንዴ አንድም ሰው የለም ማለት ካንቺ ስራ ጋር ፊት የሚያደርግ አንቺን ሐሳብ ስራሽንም የሚወድ ሰው እንዴት እስከሆነ ድረስ ወይስ አንቺ ያ ብዙ ጊዜ በቃ ገባ ሳይኮሎጂስት ነኝ ነው ስትላቸው የአብዶች ሐኪም ምናምን እንደዛ ነው ተውት የሚያደርጉት ነው ካለው ማይንድ ሴታቸው ጋር ብዙ እና ደግሞ እኔ ታይም ለስራ ስለሆነ የምሰጠው ገብቷል እኔ አስበሽ ምናምን አታውቂም እንዴ እኔ ነው ሴቶች እኮ ብቸኝነት ማን ይፈራሉ አትፈሪም አትቀኝም ስልሽ መንገድ ላይ ምናምን ሲታይ ሰው ምናምን አትቀኝም ሲታይ እኔ ቀናለሁ ለዛ ከሚነግሩ ታሪክ አንፃር ሚስቱን የሚወድበት ወይ ምናምን ትሪት የሚያደርግበት ምናምን ነገር እሱን ስታቅራሱ የኔ ህይወት መቼ ነው ምናምን የሚል ጥያቄ አይምሮ ውስጥ ይፈጠራል የማይቀር ነገር
እና ታዲያ እንዴት ለመጀመር አታስቢም? እኔ አሁን አስባለሁ እኮ እንዳንቺ እኮ ነኝ ብዙ ስራም ምናምንም ብዙ ነገር አስረስቶኛል፣ ግን ስቲል አስባለሁ ሴት ትመጣ ስቲል እያሰብኩ ነው። ስቲል ራሱ አሁን እያሰብኩ አሁን ደግሞ ሐሳቤ ራሱ በጣም ጨመረ አንቺን ከብኛው በኋላ ስለሽ ፍላጎቶችም አንቺ ካዋራሽ በኋላ ደግሞ በጣም ፍላጎት እንዲጨምር ያደረገው ነገር ምን ይመስላል? በቃ የሆነ ኢንተረስትድ በሆነ ሰው ኢንተረስትድ ስትሆን ያለ አይደል? በሆነ ሰው ደግሞ የሆንኩኝ መሰለኝ አሁን ላይ የምር ነው። እኔ ቀልድ ምናምን አልወድም ብዙ ወልቀ አይገባኝ ላይክ ከደቂቃዎች በፊት እንትን አላልክም እና እሱ ኢንተረስትድ የሆንክበት ሰው አለ ማለት ነው። ያው አንዳንድ ጊዜ ምን መሰለሽ እኛ ሀገርና የውጭ ሀገር ምናምን እንትን ይለያያልና የኛ ሀገር ፈጠነን ምናምን ብለው የሚያስቡት ውጪ ደግሞ ትንሽ ኖርማል ነው ምናምን ነገር ግን እኔ አሁን በነገርሽ ምናምን ነገር እየቀለድኩ ነው የሚመስልሽ ወይ ደግሞ በጣም ፈጠንኩ ወይ ደግሞ ሌላ ነገር አስበህ እኔ የሆነ ስሜት ሲሰማኝ አውቃለሁ። ለመጀመሪያ ጊዜ የተሰማኝ ከመጀመሪያው ነውና ከዛ በኋላ ተሰምቶኝ ኢቭን የሁለተኛ ጋር ራሱ እንደዚህ ስሜት ተሰምቶኝ ያውቃል። አሁን ስሜት አመለጠኝ ታውቂያለሽ አሁን የሚሰማኝ ስሜት እና በጣም ሰለሽ እንደዚህ አውርቻ አለቀም ከሴት አይ ቲንክ ወይ ደግሞ እንደዚህ አውርቼ ረጅም ጊዜ ስለሆነኝ ይሆናል ያ ሊሆን ይችላል። ከውስጥ ኢንትረስት ኖሮክ ሊሆን ይችላል። እሱ መጀመሪያ ራስን ቼክ ራሴንማ ያው አንቺ እኮ አሁን እንደዚህ ያልኩሽ እኮ እንድታማክሪኝ ሳይካትሪስት ያደርግሽ እኔ ደግሞ ፔሸንትሽ ነኝ ከዚህ በኋላ እና እኔን መንከባከብ ደግሞ እኮ አለብሽ አይደል? በምን አይነት ወይ ነው ልንከባከብ የምትፈልገው? እንደዚህ ስትኝ ታውቂያለሽ ሌላ ነገር አይምሮ ውስጥ የመጣው ትንሽ አፈርኩኝ እና ደቤ ደግሞ ደስ ፍሪ ሆነ ማውራት ይችላል። ሳይካትሪስት እንደምሆነ እንዴ ያው ሳይካትሪስት እኮ የሚደበቅ ነገር የለም። ኤቭሪ ዲቴል ነገር አይደለም የምታወራው ሰው መፍራት አይጠበቅብህም። እሺ ብዙ ነገር ማለት እንድትረጂኝ እፈልጋለሁ። አንደኛ ፍላጎቴን እንድትሰልሽ ግራ ከገባኝ ግልጽ እንድታረጊልኝ እፈልጋለሁ። እዛ ላይ ደግሞ የሆነ ሰዓት ላይ ደግሞ እንትን ብለሽኛል የምትፈልጋትን ሴት እንድታገኝ እረዳሃለሁ ምናምን ብለሽኝ ነበር። እሱንም እንድታግዥኝ እፈልጋለሁ። ብዙ ነገር ነው የምፈልገው። እስኪ አሁን ላይክ የምትፈልጋት ወይም ኢንተረስት የሆንክባት ሴት ምን አይነት ሴት ናት? እሱ ሊስት ማድረግ ትችላለህ? በቃ እኔ አሁን የምፈልጋት ሴት አሁን በጣም ኮንፊደንስ በቃ ያላት በጣም ቆንጆ የሆነች አንገቷ ላይ የሆነ የሚያምር ምናምን ላይክ ከኢንትረስት ጋር የምናገናኘው ይኖርሽ እንዴ ያው ብዙ የሚስብሽ ነገር ይኖራል። ስታይሏ ምናምን ሊስብ እኔ ስታይሏ ኢቭን የፀጉር ስታይሏ በጣም ነው ድርኩት ምናምን ነገር ከለሯ በጣም በዛ ላይ እርጋታዋ ሁላ እኔ ስልሽ ማንንም ሴት እንደዚህ ሆና ሴት ልጅ ቅብጥብጥ ስትል ነው ማየውና አንቺ ማለት ይቅርታ በጣም እና ያሁን ሴት ሳያት ምናምን ነገር በጣም ስለኔ ያወራክ ነው እንዴ? አልገባኝም። እንዴ ይገባሻል አንቺ እንዴ አንቺ የተማሽነሽ ይገባሻል ብዬ አስባለሁ። አይኔን ሁላ አይተሽ መረዳት አይከትሽም። በቀደም ያልሽኝ አልነበረ የሰው አይቼ እረዳለሁ እና እንዴ ስለሽ ከመቸኮል አይመስልም ወይስ እሱን እኮ ነው ልክሽ እኔ ኖ ወይ እንደሱ ልልክ ሳይሆን እኔ ገና አላወቀኝም ወይም ደግሞ አሁን ከሚሰማክ ፊሊንግ አንፃር something ሊሆን ይችላል። ከዛ አንፃር አይመስልም ኢንትረስት እንዳለክ ፊል ያረካ ኖ እንዴ እኔ አክቹአሊ እኔ ፎቶሽን ምናምን ሳይ ገና ራሱ ደስ ብለሽኝ ነበር፣ ግን ኖርማል ስትመጪ ምናምን ያው እንደሌሎች ሴቶች ወይ ተቀብጫለሽ ምናምን ወይ ደግሞ ያው አወራረሽ ወሬሽ አይመችኝም ብዬ ነበር ያሰብኩትና መታሽ ሳይሽ ኢቭን ሰውነትሽ ምናምን ሳይ በዛ ላይ በጣም ነው ደስ የሚለው አወራረሽ በጣም ነው ስልሽ ከኔ በላይ ጎበዝ ነው የመሰልሽኝና በጣም ነው የማርሽ ማለት አይ ኖ ወይ ፈጠጥ ብያለሁ ወይ ፈጣን ሆኛለሁ ግን ነው አነ ካስተዳደገም ሊሆን ይችላል ካደኩበት ሊሆን ይችላል። አንኮ ላይክ ፊሊንግ እንኳን መስራት ሳይኖራቸው የሚፈጥሩ አይነት ሰዎች እና ጀስት እንዳልከው ኢንተረስትድ ሆነ ከሆነ ይሄ ምንም ማለት አይደለም። ያው እንድታግዥኝ ፈላግዘኝ አግዛለሁ አልሽኝ ደግሞ እንዴት አሁን አንቺ እየዋሽ መስልሻል? አሁን የፈጠንኩ መስልሻል? አይኔን የተሽኝ መረዳት ያቅትሻል? አሁን ያው አይመስለኝም
ያው ግን አላውቅም ስለራሴ ፊሊንግ እያሰብኩ ስለነበረ ነው እንደዛ ያልኩት። ማለት ስሜት ሌላ ሰው አለሽ ነው የምታፈቅሪ ሰው አለ? ኖ አይ እንደዛ አይነት ነገር እንኳን የለም። ደስ ሬዲ ነኝ አይደለሁም የሚለውን ነገር ራሴ ለማወቅ ያለው እንጂ ሪሌሽን እንኳን የለኝም። ያ ሬዲ እሱ ነገር ማለት እኔ ምን መሰለሽ እኔ አሁን ላይ ሲሪየስ ነገር ነው ማሰብ። በቃ አግብቼ ቶሎ ወደ ውጭ ሄደን ምናምን ወልደን ምናምን ነገር በቃ ሰላማዊ ኑሮ መኖር ነው የምፈልገው። ያ ይገባኛል። ላይክ አንተ ይሄን የምትለው ካለክ ሰክሰስ አንፃር ነው። እኔ ደግሞ በጣም ብዙ ላሳካቸው የምፈልጋቸው ነገሮች አሉ። ከፋሚሊ አንፃር ለፋሚሊዎቼ ማድረግ የምፈልገው ነገር አለ። ገብቶሃል አይደል? አሁን ይሄ እኮ ቀላል እኮ ታዲያ እንዴ ለፋሚሊዎችሽ ማድረግ እንዴ እኔ አንሳለሁ እንዴ እንኳን ለአንቺ ፋሚሊ አይደለም ለስንቱ ቤተሰብ አንዴ ገንዘቤን መረጫው ስለሽ እኔ እኮ ሰው ነግሬሻለሁ። ሰው መርዳት እኔ አንቺ ቤተሰቦች ችግር ላይ ከሆኑ እኮ አንቺ የኔ ስለሆንሽ ሳይሆን እኔ ሰው ስለሆነ ነግሬሻለሁ። ኢትዮጵያዊ ስለሆነ ብቻ መረዳቸዋለሁ። ያ እሱ ጥሩ ሀሳብ ነው። ግን አንዳንዴ እንዴት ነው ማድረግ የምትፈልጋቸው በራስህ ምናምን ፕሮሚስ የገባሁላቸው ምንድነው ፕሮሚስ የገባሽው? እሺ ጀስት እንዴት ልበልክ ላይክ ለምሳሌ ለዳዲ የሆነ መኪና ልገዛው መኪና ትንሽ የተወሰነ ገንዘብ ጎሎት ነበርና ልገዢለት የተወሰነ ብር ጎደለሽ? ስንት ጎደለሽ? ትንሽ ነው እሱስ እና ደግሞ ትንሽ ስንት ነው እንዴ? እኔ መከፈል ልገዛ የማዘርም ኬዝ አለ ጀስት እኮ ምንድነው አሁን ለእናትሽ እኔ ሁሉ ነገር ነው መከፈለው ከዚህ በላይ ማለት ነው። ምንድነው እንትን ያልሽው የጎደለሽንም ብር ንገሪኝ። ምንድነው ማድረግ ይፈልግሽ ለእናትሽ? ቤት ይገዛላት በጣም እፈልጋለሁ እና ጀስት ከበፊት ጀምሮ ፕሮሚስ የገባሁላት ነገር ነው። ገብቶሃል አይደል? ያው ስታድግ ፋሚሊ ላንተን ከሚከፍለው መስዋዕትነት አንፃር ጀስት እሷ ደግሞ ከፋዘር ጋር ከተለያየች በኋላ ሎት ሳክሪፋይ አድርጋለች። ሰው ተለያይቷል ከፋዘር ጋር ያ እና ብቻ ነው ተኖራው ያ እና እህት ምናምን የለሽም? ያ በፋዘር በኩል አሉ እና ላይክ እነሱም ጀስት ቤት ይፈልጋሉ ነው ያ እንደዛ ነገር ነው። ላይክ አላውቅም አንተ መጠየቅ ትንሽ ከባድ ነው ማለት ካለው ነገር አንፃር ችግር የለውም። ምን ግልጽ ካሉብኝ ችግሮች አንፃር በዛ ላይ ደግሞ አንዳንድ ማግዛቸው አርጋውያን አሉና ቢያንስ ለሁለቱ ማድረግ ብትችልና ቤት ብንገዛው ያስብ ነበር እኮ። ቤት ምንድነው ግራ አጋባሽኝ እኮ ቤት ለእናትሽ እንገዛለት ነው? ያ እኔ ከብድሃል ብዬ ስለማስብ ጀስት ልጫነው የሚጠይቅህ አልፈልግም። ጀስት ያለው ፕላን ነው ፕላንሽን ሳይሆን ንገሪኝና እኔ እኮ ወሰሽ ማግዝሽም ከሆነ አግዝሻለሁ። ችግር የለውም። እኔ እኮ ነግሬሻለሁ ለአንቺ ያለኝ ነገር አይደል እንዴ ማለት አቅም የሚኖርክ ይመስላል ማድረግ የምትችል ይመስላል። ትንሽ ነው በጣም ትንሽ ነገር እኮ ነው። እኔ ውጭ አይደለም መገዛ እዚህ እኮ ነው። እዚህ እኮ በጣም ትንሽ ብር ባይ እኮ ነው ገዛላችሁ በገዛ እንኳን እነዚህ ማድረግ ላንተ ከባድ አይደለም ብዬ አስባለሁ። ኖ እንዴ በጣም ምን ነሽ ነው አላወቅሽኝም ማለት ነው። እኔ ስቲል እያወቅሽኝ አይደለም ማለት ነው። ያው እንድንተዋወቅ አይደል እዚህ ያለ ነው። እሱማ እኮ ምንድነው አሁን እኔ አሁን ለእናትሽ ቤት መግዛት ትፈልጊያለሽ ነው ወይስ ምንድነው? እንደነገርኩ ነው ለእናቴም ቤትስ ብቻ ላይክ አንድ ቤት አይደለም የምፈልገው። እንዴና ስንት ቤት ነው የምፈልገው? እንደነገርኩ የአባቴም ጉዳይ አለ፣ ከዛ ደግሞ ያረጋውንም ጉዳይ አለ። ቢያንስ አንድ 4 ቤት ያስፈልገኛል። 4 ቤት ያ ኮልካብድ እንደሚችላል ኖ ዌይ በቃ እዚህ ጋር ከፈር መስጋት እንችላለን። ኖ አይደለም 4 ቤት እንዴ 4 ቤት በጣም ብዙ ነው። 4 ቤት ህልም ነው ኦሬዲ እየነገርኩ ያለሁት ገብቶሃል አይደለም? ጀስት በቃ ላይክ ችግር የለውም። ምን እንደምናደርግ ታውቂያለሽ? እኔ አንቺን መጫን ምን አልፈልግም። ሩቂ ምን መሰለሽ እኔ አንድ ቤት ችግር የለም እናትሽ አንድ ቤት ቆንጆ ቤት እንገዛለን። እሺ ከዛ ለእናቴ ብቻ አድርጌ አባቴ ምን ነው እሺ ለአባትሽም እንደ መፍትሄ አንድ ላይ ከሆነ ብዙ መፍትሄ እንፈልጋለን። እንደ አረጋውያኖቹ ደግሞ አረጋዎቹ የት እንደሚገኙ ታሳይኝና እነሱን አይቻቸው እነሱ ማግኘት እንኳን አይጠበቅብህም። ጀስት እኔ ሶልቭ ማድረግ የምችለው ነገር እንዴ ለምን አንቺ ብቻሽን ይሄ ሁሉ ነገር እኔም እኮ ማየት ስለምፈልግ ነው። እኔ አይተናቸው በማገሽ መንገድ አገዝሻለሁ። 4 ቤት ምናምን ብለሽ
4 ቤት በጣም እንትን ሆነ እኮ ተጋነነ። ምንም አያስፈልግም ብዬ ነው። ቢያስፈልግ እኮ እኔም እራሱ አደርጋለሁ። የመኪናው ነገር ደግሞ እንዳለ መኪና ችግር ያለው መኪና በዛው ገባ በጣም ብዙ መኪኖች አይቼ ነበር። እኮ እነሱ የኔ ናቸው ስልሽ ያው ብዙ ሁሉም ያንተ ናቸው? ግማሾቹ ለስራ ምናምን የስራ ናቸው። ከዛ ውስጥ ቢያንስ አንዱ መኪና የኔ ሊሆን ይችላል እንዴ? በጣም ግን ብዙ ጥያቄ ብዙ ፍላጎት ነው ያለሽ። ግን እንደነገርኩ ከፍላጎቶች አንፃር ነው እስከዛሬ ከሪሌሽን ተቆጥቤ ያለሁት። አሁን እሺ እኔ አሁን ግራ ስለገባኝ እኮ ነው ማለት ችግር የለውም እናስብበታለን መቼ ነው። ግን እኔ አሁን እኔና አንቺ አልገባኝም። እኔና አንቺ ነገር ምንድነው? አሁን እኔና አንቺ ነገር ሸሪኝ እንፈልጋለን። በቃ እኮ ግልጽ የሆነ ነገር እኮ ነው። ጀስት በቃ ከዚህ በኋላ ምን አይነት ጥያቄ ያለው ባልና ሚስት መሆን እንችላለን። እንዳልከው ካናዳም ልንሄድ እንችላለን። ነገር ነው ማለት እኔ እንደዚህ አይነት ቀልድ አልወድም። እኔ እንደዚህ ሀገር ቀልዳችሁ ነገር ነው ቀልድ አይደለም። በዛ ላይ ደግሞ እኔ ጋር ያልተነካ ሀብት አለ ለአንተ የምርሽ ነው? የምን ሀብት ነው ማለት ቢዝነስ አሪፍ ያወጣለናል? ምንድን ነው ሀብቱ? ኖ ወይ እንደሱ ሳይሆን ጀስት እኔ ነኝ ለአንተ ሀብት ሊሆን የሚችለው እንዴ? እሱማ እንደ ኦፍኮርስ ሀብት ነሽ አንቺ ማለት ነው እንዴ? ከዛም በላይ ነሽ እንጂ ኖ ልልክ የፈለኩት እንደሱ አልነበረም። እና ምንድን ነው ታዲያ እንዴ? እኔ በጣም ሚስጥረኛ አይ ቲንክ እኔ እንዴት እንደሱ ሳይሆን ላይክ አም ቨርጂን ነው የምርሽ ነው ማለት ድንግል ነሽ እስካሁን? አዎ የምርሽ ነው ማለት እስካሁን ህልሜን የሚያሟላልኝ ሰው ሳላገኝ ወይም ደግሞ ህልሜን ራሴ ማሟላት ሳልችል እንደዚህ አይነት ነገር ውስጥ መግባት አልፈለኩም። አሁን ደግሞ አንተ ባለቤት ልትሆን አይደል እንዴ? ይሄማ በጣም ትልቅ ደስታ ነው እንጂ ግን እንዴት ስለሽ በጣም ታምር ነው ነብኝ። እንዴት ማለት ፍቅረኛ ይዘሽ ምናምን እንዴት እስካሁን ድረስ እንደነገርኩ ነው ጀስት ላቭ ታይም ነው እንጂ የተለየ ነገር አልነበረም። እና ሾርት ታይም ስለሆነ እንደዛ ነው። በጣም እንደዛ ከሆነ ስልሽ እኔ ይሄንን ነገር አልጠበቅኩም ጭራሽ አልጠበቅኩም። ያመረኝ ነው ስልሽ ይሄ ሁሉ ነገር አድርገሽልኝ ሲጀመር እኔ ዝም ልልሽ አልችልም። ያመረኝ ነው ቤቱን ለእናትሽ አንድ ቤት እንገዛለን፣ መኪናም አንድ መኪና እንገዛለን። ያመረኝ ነው እነዚህ ሰርፕራይዝ አድርገሽኝ ከዛ በኋላ አረጋዊኖቹን ደግሞ ችግር የለውም እነሱ ደግሞ መፍትሄ እናስብላቸዋለን። በጣም ጥሩ ሰው ነህ በእውነት እስከዛሬ እንዳንተ አይነት ሰው በህይወት ያጋጥሙኝ ያውቃል ነው እንዴ? ጥሩ ሰው ነኝ እኔ እኮ ለራሴ እኮ አንቺ ማለት ነው እንደሱ እንኳን ማለት አይጠበቅብህም፣ ግን በጣም ጥሩ ሰው ነህ። እኔ እንደዚህ ስትይኝማ ያረክሽኝ ነው የሚመስለኝ። እኔ እኮ ስልሽ ጀስት አላረገ ማለት አንፃር ሳይሆን ጀስት ስላንተ አቲቲዩድ ስላንተ ማንነት የተረዳሁትን ነገር ነው ያነገርኩህ ያለሁት። ግን ስልሽ አሁን እኔ ይሄ ሁሉ ማረጋው ስልሽ እኔ በት ምስኪን ሆኜ ምናምን ሳይሆን ጀስት ላንቺ ያደረኩት አንቺ ማለት ደግሞ ለራሴ እንዳደረኩት ነው የምቆጥረው። ከዚህ በኋላ ያኔ ማለት ደግሞ ከዚህ በኋላ ጀስት ብዙ የሚያስጨንቅ ነገር አይኖርም። ስማ እንዴ ምን ከዚህ በኋላ ግን እኔ አሁን ያልተዋጠልኝ ነገር ማለት እንዴት እስካሁን ድረስ ድንግል እንደሆንሽ እና ለምን እንዴት ነው ማለት በቃ እንደነገርኩ ነው። ገብቶሃል አይደል? ህልም ስላለኝ ህልሜን ለማሳካት ብዙ ሳክሪፋይ አድርጌያለሁ። ይሄን ነገር ጀስት እንደተራ ነገር ቆጥሬ ከማንም ጋር ላደርገው ፍላጎት አልነበረኝ። ለዛ ነው ማለት ከትዳር በኋላ ምናምን ነው ያሰብሽው ነው ወይስ ምንድነው? ያ የተጋባ ስንጋባ ምናምን ትንሽ ከባድ ነው ደግሞ እንደሱ ከሆነ ግን ችግር የለውም እናስብበታለን። እሱ ማለት እኔ ነገሮችን ሶልቭ ማድረግና ነገሮችን ማሳካት የምንችል ከሆነ ነገር ላይ እስክንጋባና እስክንሄድ መጠበቅም ላይኖርብን ይችላል። እኔ በነገራችን ላይ ቶሎ ሁሉ ነገር ፍጠን አድርገን በቃ ያለ አይደለ ቶሎ አሁን ቤተሰቦችን ቶሎ አስተዋውቄሽ ምናምን እኔ የምፈልገው ህልሜ እንዲሟላ እንጂ ጀስት ጋር መስት ነገር ነው ያላማ ግን ህልሜ መቅደም አለበት ብዬ ስለማስብ ነው። የቤቱን የመኪናውን ነገር ሶልቭ ማድረግ ከቻለ በማላችንን ያለመፈጠሩ
ምክንያት አይኖርም ማለት ነው። ግን ስልሽ እስካሁን ግራ ገባኝ። እኔ አሁን የጠየቅሽኝ አንድ ለእናትሽ ለአሮጌ ለአንቺ ምንም አልጠየቅሽኝ ነው። ጀስት ግራ መጋባት የለብንም። ትረስት ሊኖር ይችላል ማለት ለአንቺስ እሺ ምንድን ነው ለአንቺ ምንም አትፈልጊም እንዴ? እኔ ጀስት አንተ ካለኝ ለእኔ በቂ ነው ብዬ አስባለሁ። በዛ ላይ ከመኪኖች አንዱ ልትሰጠኝ ነው አይደል እንዴ? እሱማ የኔ ማለት ያንቺ ነው ሲጀመርና እሱን ነው የምልህ። መጀፍ ከርናለሽ ግን ያ በቅርቡ ጨርሳለሁ እኮ እና እጅሽን እኔ ስልሽ መኪናው ሳይሆን እኔ እጅሽን ሳትፈቺ አንድ ነገር እንድትሆኝ አልፈልግም። ያ ለየሰብ ሹፌር እኮ ሹፌር ማን እንቀጥራለን እንጂ እኔ አንድ ገና እንዳገኘሁሽማ ምንም ነገር እንድትሆኝ አልፈልግም። ደግሞ ልብስሽ እንዴት ነው የሚያምረው! ቴንክ ዩ በጣም አስተያየኛ ነሽ ግን በጣም በእውነት የምር ሞዴሊንግ ምናምን ፋሽን ነው ስለኛል። ጀስት ምንድነው ሁሉም ሰው የሚልሽ ከሆነ የሆነ ነገርም አለ ነው እንደዛ ሳይሆን ለስትሬት ክሮስ ስለምሰጥ ያው እንደ መጀመሪያ ኢንተርቪው ቀንም እንደዚህ ኩል ሆኖ መገኘት አስፈላጊ ነው ብዬ ስላሰብኩ ነው። በዛ ላይ ደግሞ ካንተ ጋር ጥሩ ሪሌሽን እንዲኖረኝ አድርጎኝ አይመስልም? ስማ በጣም በጣም ደስ የሚል እኔ የሰው ልጅ አይባልም ግን ያው ሉኩ ምናምን ነው ቶሎ የሚሰበኝና ያንቺ ደግሞ በጣም ፐርፌክት ነው። በቃ ከመቶ እኔ እንደዚህ ከመቶ ያልኳት ሴት የለችም። ያምረኝ ለመጀመሪያ ጊዜና በዛ ላይ ደግሞ አንቺ ጻባይ ሲጨመርበት እና ከዚህ በኋላ መስሉ ነገር ይመስላል ትንሽ ማለት ነው። ከዚህ በኋላ ሲጀመር አንላይም እንጂ እንዴ ሲጀመር ዛሬ ይሄው ውሃውንም አልጠጣውም ስላልሽ ጠንከር ያለ ነገር እየጠጣን እንደውም በደንብ ዛሬ መገናኘታችን ሚድ በስ ነበር እንትሽ ማድረጋ ጉዳያለችኝ ነው። ምንድነው ማለት ስራ ከሆነ ችግር የለውም። እኔ አስብልሻለሁ ወይ ስለስራ ምናምን ሳይሆን የፋሚሊ ኬዝ ነውና ጀስት ደግሞ እዚህ ያለበት ቀን ብዙ አይደለም ብዙ ነገሮችን አብረን እናደርግ ነው መቸኮል አለብን ብዬ አላለም ስለሽ እኔ እኮ ብዙ ነገር አስቤ ነበር ምናምን ትንሽ ግራም ጀስት እኔ እንዲደብረህም እንዲከፋም ስለማልፈልግ ያው በቃ አንድ ሁለት ማለት እንችላለን የተወሰነ ደቂቃ አብረን መቆየት እንችላለን። ግን ስለሽ እኔ በደንብ ነበር የፈለኩት ማለት በደንብ ዛሬ ስራ ያለንን ደቂቃ እያየን ብንወስነሻል ስማ እንስ ለንገነሽ እኔ ምን መሰለሽ የምፈልገው አሁን በቃ የሆነ በጣም ደስ ሲለኝ እኔ መጨፈር ምናምን ራሴን ሪላክስ ምናምን ማድረግ እወዳለሁና አንድ እንጨፍር ፈልጋለሁ። እንጨፍር ማለት ይደብርሻል? የሚደብርሽ ከሆነ አይ ኖርማል ነው ካንተ ጋር ምንም ነገር ባደርግ ኖርማል ነው የምርሽ ነው። እና ምን አይነት ጭፈራ ነው? እኔ ባህላዊ ማለት ባህላዊ ነው እኔ ደስ ይለኛል ባህላዊ ራሱ ግን አንተ ነህ የምትጀምረው ተሳየኝና እኔ በጣም እኔ ውጪ እያለሁኝ ራሱ በቃ ሪላክስ ማድረግ በጭፈራ ምናምን እኔ ብዙ ጊዜ ባህላዊ ነው የሚመቸኝ። የምርሽ ነው? እና እንክፈተሪው አይቻልም መገን አፍታተ ወሎን ሰጠሁን ነገር መገን አፍታተ ወሎን ሰጠሁን ነገር ብልባላ ደርሼ ገዳማቱ ስፍራ እጅግ ተቀረብኩኝ በፈጣሪ ስራ ዋላቲ ማርያም እስኪ ላሞናው ነው የማሪ ወጣቱ የትዛባ ገር ነው መገን አፍታተ ወሎን ሰጠሁን ነገር መገን አፍታተ ወሎን ሰጠሁን ነገር ተወዳጅነቱን ከላይ ተቀብቶ አቤት አቤት አፈታተ አሁን ማን ይወጣል ሀሳቡን ገብቶ አቤት አቤት አፈታተ ክርስቲያን ሙስሊሙ ተዋዶ ይኖራል አቤት አቤት አፈታተ ትንሹም ትልቁም ሰው ይከባበራል አቤት አቤት አፈታተ አቤት አቤት አፈታተ የጦሳ ተራራ ደስ የምቃል ያለው የተፈጥሮ ጸጋ ነሱ አንዱ ውበት ነው ስንቱ ተዘርዝሮ ተነግሮ ያበቃል ወሎ ገራገር ነው ሁሉ ይደነቃል መገን አፈታተ
ነገን አፈጣጠር ወዶን ሰጠው ሁሉን ነገር በዱከት በድሬ ሴቱ ተከሽኖ በቀጮ ሹሩባ ጸጉር ተበትኖ ክንክን ጎፈሬውን ተነክሶ አምሮበት ሁሉም የተሰጠው ሀገረ ገነት መገን ነገን አፈጣጠር ወዶን ሰጠው ሁሉን ነገር 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 በዚያ ፍኝ ነው ዘመበ አዳምጪ ዘመበ በዚያ ፍኝ ከመገረሽ ዘመበ ይሻል ዘመበ ለዚያሽ አለቅሽ ማሰኝ ነው ማለቅሽ ሰይጣን ዘመበ አንቺ ተረጋጊ ይኸውልሽ መሞት የምትፈልጊ ከሆነ ልትጨርሽ አዳምጪ ይኸውልሽ እለቅሻለሁ ሰምኛለሽ ይኸውልሽ አንቺ የሰይጣን ቁራጭ መናገርሽ ሰምኛ እለቅሻለሁ መጥጮሪ ሌላ ነገር የምትፈጥ ይኸውልሽ አፍኝ ነው መገርሽ አዳምጪ ደቂኝ ይኸውልሽ ይኸውልሽ እለቅሻለሁ አዳምጪ ስለአንቺ ብዙ ነገር አውቃለሁ ድንቅ ዘበይ አፍላይ እኮ ልገለኝ ነበር ይኸውልሽ አልገደልኩሽማ አሁን እገልሻለሁ ወደዚህ ዝም በይ ደግሞ አታፍርም ድንግል ላይ ተከፍተሽ ትላለህ እንዴ አንተ ማኑ አፍኝ ነው የምገልሽ ይኸውልሽ አዳምጪ ዝም በይ ቆይ ታገኛለህ ከዚህ በፊት ማነህ ካንተ ዝም በይ አንቺ ዝም በይ ሲጀመር አንቺ ደግሞ ብዙ ሜዳ ይጠበቅብኝ ነበር አንቺ ሰይጣን እያደረግኝ ያለከው ሲጀመር አትንካኝ በቃ አትንካኝ አይ ተቀመጪ በጥፊ ነው ተቀመጪ ሌባ ሲታወቅብሽ ነው ጠንቆይ ተቀመጪ ይኸውልሽ የትም አትሄጂም ሲጀመር ማለት ነው ስለአንቺ ብዙ ማላቅ መስልሻል ድንግል ነኝ ትላለሽ ደግሞ የትም ስትጋደም ያልነበር እንዴ የትም ስትከሰከሽ ይኸውልሽ ስለአንቺ ብዙ ነገር ነው ያጣራሁት ብዙ ነገር ደርሽብሻለሁ ይሄንንም እጅ ከፍንጅ ሊያዝሽ ብዬ ነው ያደምሽ ነው አይደለ አታስመስኝ አይደለም ቆይ ማነክ ምንድነው ከኔ ምንድነው የምትፈልገው ችግር ምንድነው ካንቺ አልገባኝም ዝም በይ ካንቺ ምንም ነገር 5 ሳንቲም አልፈልግም ዝም በይ አሁን አዳምጪ ቆይ ምን እያደረክ ነው ከኔ ጋር አልገባኝም ምን ፈልገህ ነው ከኔ ለምንድነው ማትለቀኝ አንቺ እብድለሽ እንዴ አዳምጪኝ አልኩሽ እኮ ነው አዳምጪኝ ስላንቺ ብዙ ነገር አውቃለሁ ዳዊት ነኝ ባለቤትሽ ነኝ ላከኝ ሲጀመር ማለት ነው ያዳምሽ ነው አይደለ ዴቪድ ዚሞኒን ያውቃል ዴቪድ ዚሞኒን ያውቃል ዴቪድ ምናምን ተቆላምጣለች እንዴ ይጅ ላይ እንዳነኪ ዘንበይ እንዳነኪ እኮ ዘንበይ እሺ ላስረዳክ ምንም አዳምጪ ምንም የምታስረጂኝ ነገር የለም አትንኪ አትርበትበጪ አትንኪ እሺ ሲጀመር ማን ነግረው እስካሁን ምን ስታረጊለት ነበር ሲጀመር ከኔ ጋር ብቻ አይደለም ከብዙ ወንዶች ጋር ይዤሻለሁ ለኔና ለሱ ስለው ይሄንን ሁሉ ነገር ምንድነው ለሱ ስትይ ደግሞ ምን ለሱ ስትይ እሺ ብቻ አትንገረው በቃ አሁን ዝም በይ ድራማሽ ዝም በይ እንዳለኪ ምንም አልፈልግም አዳምጪ ከወቀ ይቅር ይለኛል ይቅር ይኸውልሽ አዳምጪ እሱ አይደለም ይኸውልሽ ማንንም ይቅር ቆይ ላስረዳክ ይጎዳብኛል ወይኔ ጉዲ ሴትዮ ልታሳብሪ ዝም በይ አሁን አዳምጪ ቆይ ለምንድን ነው የማይገባክ ለምንድን ነው የማትረዳኝ እኮ አዳምጪ እሺ የፈለከውን አድርግ እሺ ግን እባክህ ለሱ አትንገረው ዝም በይ መጀመሪያ ዝም በይ ራስሽን ተቆጣጠሪ ዝም በይ
ዝም በይ እኮ ዝም በይ አዳምጪኝ አሁን ማለት ነው ምነግርሽን በጥሞና አዳምጪኝ ሲጀመር ማለት እስካሁን ስታረግ የነበረው እንዳለ እስካሁን ስትሞላፈጪ ይሄ የውሸት ታሪክሽን ስለ ቤተሰቦችሽ ስለ አባትሽ መኪና ዝም በይ አዳምጪኝ እኮ አዳምጪኝ በቃ ይኸውልሽ ከዚህ በኋላ ምንም ትዕግስት የለኝም የነገርኩሽን አዳምጪኝ እሺ ምነግርሽን አዳምጪኝ እንዳለ ስታረግ የነበረው ድንግል ላይ ባል የለኝም ምናምን ስትይ የነበረው እንዳለ በልብ ካሜራ ራሱ ይዤዋለሁ አይደለም እኮ ዘም በይ አሁን ይኸውልሽ አታልቅሽ ታስረዳቀኝ ለምን ነው ማሰማኝ ይኸውልሽ እኔ ስፈልግ ብቻ ነው እንትምትዩ አታውሪ አሁን ሲጀመር ምንም ስላለቀሽ ስላለሽ አይደል ይኸውልሽ ሲጀመር አይደለም እሺ ቆይ ምንድነው አንቺ የምታስቢው ምንድነው ማለት በጣም ነው የምወደው በጣም ነው የማፈቅረው ለሱ ስላለሁት ገብቷል አይደል ህይወታችን መቀየር ስላለበት ነው በቃ ምንም እንደዚህ ነገር አይገባኝም እኔ ለሱ በፊት አድርጌው አይደለም በቃ ነገሮችን ስትነግረኝ ነገሩስ በቃ ትንሽ እንድቋቋ አድርጎኝ ነው ገንዘብክ እንጂ አዳምጪኝ እኔ ይኸውልሽ እንደዚህ አይነት ሴቶኛ አይደለም እኔ ደግሞ በጣም ነው የምወደው ሴት ብለሽ ራስሽን ዝም በይ ሴት ብለሽ ራስሽን አትጠይ አይኸውልሽ እባክህን አትለምኝ ሲጀመር ከኔ ጋር ብቻ አይደለም ከብዙ ወንዶች ጋር ውጪ ላይ ነገር የለም ማስረጃ አለኝ ይኸውልሽ ያዳመሽ ነው አይደል እንደምታስበው አይደለም እንደነገርኩ ነው በቃ የስራ ነገር ብቻ ነው የሚያገናኘን አዳም ስላንቺ ብዙ ማስረጃ አለኝ አልኩሽ ንጉ ይኸውልሽ እዚህ ጋር ማለት እንዳለ እዚህ ጋር እንዳለ ያሉት ሰዎች ለይተሻል አይደል እንዳለ እያዳመጡሽ ነበር የነገርኩሽና ካሜራም አለ በድብቅ ካሜራ ይዣለሁ ምንድነው ያደረከው ቆይ አዳምጪኝ ይኸውልሽ ስላንቺ እያየሽ ተመልከቺው ወደዚህ ዘጊ አሁን ይኸውልሽ ምንም መቅለስለስ ምንም እኔን ለማሳሳት ምንም መሞከር የለብሽም አይ እንደዛ ያረኩ አይደል ዘም በይ እኮ ይሁን እዚህ ጋር ስታደርጊ የነበረው እንዳለ አሳይሻለሁ በማስረጃም መረጃም በቪዲዮም በሁሉም ነገር ይዤሻለሁ መጠጥ ቤት ውስጥም ዘም በይ መጠጥ ቤት ውስጥ ሲጀመር ሳይካትሪስት አይደለም መሰለኝ እንጂ ነግሬሃለሁ በቃ ለማማከር ነው ዘም በይ መጠጥ ቤት ለማማከራቸው ነው በቃ ቦታውን ስለሚፈልጉት ሌላ ነገር የለም አልቤርጎም እየገባሽ ይሄ እዚህ ጋር ይኸው አልቤርጎ እየገባሽ እዚህ ጋር ይኸው እኮ ነግሬሃለሁ እኮ ቅድም በቃ ጸጥ ያለ ቦታ ይፈልጋሉ ወይ የሚመቻቸው ቦታ ይፈልጋሉ ሌላ ነገር አላ ክላስ ይዛችሁ ነው የምታወሩት የምታማከራችሁ ክላስ ይዛችሁ ነው እኔ ባሌን በጣም ነው የምወደው ባሌን እንደዚህ ያላደረገ እኔ አሁን ይኸውልሽ ከጭቅላቴ አሁን አዳምጪ አሁን ይኸውልሽ አትነፋረቂብኝ ይኸውልሽ እኔ ስለተናረ ምነግረው ዝም ይኸውልሽ እነግረዋለሁ ማንነግረው ግን ማለት ነው ማንነግረው ይኸውልሽ አሁን እስካሁን ያወራሽው እንዳለ ማምንሽ እንዳይመስልሽ እውነቱ ለምን ዳዊት ላይ ይሄን ነገር በጣም ነው የሚወድሽ ላንቺ ብዙ ነገር ነግሮኛል ለምን ነው ዳዊት ላይ ይሄን ሁሉ ነገር ያደረግሽው እውነቱን ንገረኝ ይሄ ወደዋለሁ አፈቅረዋለሁ ለሱ ብዬ ነው የሚባል ነገር የለም እሺ ብዬ አሁን ቤትና መኪና ገዝቼልሽ ቢሆን ኖሮ ከኔ ጋር አብረሽ ትይጂ ነበር ዘም በይ አሁን በቃ ግዴታ ስለሚያስፈልገን ነው የሱንም ህይወት መቀየር ስለምፈልግ የሱን ህይወት ከተለያዩ ወንድ ጋር እየተኛሽ ነው እንዴ እኔ ከማንም ወንድ ጋር አልተኛውም በቃ ከኔ ጋር ልተኛል ነበር እንዴ አይ አልነበረም ነገርኩህ እኮ ያንን ሁሉ ነገር ያልኩህ አብረን እንተኛ እንዳትለኝ ነው በቃ ምንም ማደርገው ነገር የለም ከሱ ውጪ እኔ ዘም በይ አዳምጪኝ አሁን ምንም እስካሁን ድረስ የነገርሽኝ ነገር እንዳለ ምንም አያሳምንም ሲጀመር አንቺ ሞልፋጣና ሴሰኛ ዘም በይ እንዳነኪኝ ሴሰኛ ሴት ነሽ ውሸታም ነሽ ድንግል ላይ ብለሽ ዋሽ እንዳነኪኝ ዘም በይ ለዳዊት ሁሉንም ነገር አሳያለሁ እሱ ያረግብሽን ያረግሻል እኔ ካንቺ ጋር ምንም አይነት ነገር ካንቺ ጋር መግባት እድሜ ሲጀመር